ሰላም ጤና ይስጥልኝ። ሳምንታዊ ስለ ጤና የተሰኘ መሰናዷችንን ይዘን ቀርበናል። አብራችሁን ቆዩ። የዛሬው መሰናዷችን ፈንገስ ስለተሰኘ የቆዳ በሽታን ይቃኛል። በዚህ ጉዳይ ላይ ማብራሪያ የሚሰጡን በአለር ኮምፕሬሲቭ ስፔሻላይዝድ ሆስፒታል የቆዳና የአባላዘር በሽታ ስፔሻሊስት ሐኪም የሆኑትን ዶክተር ጽዮን ተስፋን እዚህ ጋብዘናል። አብራችሁን ቆዩ። ዶክተር ጽዮን እንኳን ደህና መጡ። እንኳን ደህና ቆያችሁ። የመጀመሪያ ጥያቄያችን የሚሆነው ፈንገስ ምንድነው? መነሻውስ ምን ይመስላል ከሚለው እንነሳ። የቆዳ ፈንገስ የተለመደ የቆዳ በሽታ ሲሆን ሁሉንም ጾታ ሳይለይ የሚያጠቃ አይነት የሚተላለፍ የቆዳ በሽታ ነው። በኢንፌክሽን ነው፣ በፈንገስ ነው የሚከሰተው። ያው በእንግሊዝኛው ቲኒያ ወይንም ሪንግወርም ይሉታል። ለምን ቅርጹ መሃል ላይ ክፍተት ንጹህ ይመስልና ዳርዳሩ ላይ ሽፍታው እየሰፋ የቀላቱ ዳርዳር ላይ ስለሚገኝ ሪንግ ወይንም የቀለበት ቅርጽ ስላለው በዛ ስያሜ ይጠራል። ቆዳን፣ ራስ ቅልን እንዲሁም ደግሞ ጥፍርን ያጠቃ ይችላል። በየትኛው የሰውነታችን ክፍል ላይ ነው በብዛት የሚታየው? እና ብዙ ጊዜ ሪንግ ቀለበት ያላቸው እንትኖች ጭርት የሚል ስያሜ ያላቸውና ፈንገስ ከጭርት ጋር ያለው ግንኙነትስ ምን ይመስላል? በተለምዶ ጭርት የምንለው ዋነኛ ምክንያቱ ፈንገስ ነው። በፈንገስ ነው የሚታከመው። መድኃኒት ስንሰጥ የምንሰጠው ለፈንገስ የሚሰጡ መድኃኒቶች ናቸውና እንዳለው ቦታ ይወሰናል። ቆዳችን ላይ ሲከሰት ራስ ጸጉር ላይ በተለይ ህፃናት ላይ ይከሰት ይችላል። ጥፍር ላይ እንደ ጥፍር መጥመጥ እንደሚለው ይከሰታል። እግራችን መሃል ላይ አትሌትስ ፉት የሚባለው አይነት ይከሰት ይችላል። እንዲሁም ደግሞ የትኛውም አይነት ቆዳችን ሰውነታችን ላይ ብሽሽትንም ጨምሮ የሚከሰት እድል አለው። ዋናው ነገር የቆዳ ላይኛው ክፍል ላይ ነው የሚከሰተው፣ ወደ ውስጥ አይገባም። ፈንገስ የተሰኘው የቆዳ በሽታ መንስኤው ምንድነው ተብሎ ይነገራል? መንስኤው ያው ፈንገስ ነው። ደርማቶፋይትስ የምንላቸው የፈንገስ አይነቶች ናቸው ይሄንን የሚያስከትሉት። እና ምንድነው ሊያስነሳው የሚችለው? ከሰው ወደ ሰው ነው የሚተላለፈው፣ በቀላሉ ይተላለፋል። ከዛ ደግሞ ከሰውም ባይሆን ደግሞ ከእንስሳት በተለይ ከቤት እንስሳቶች ወደ ሰው ሊተላለፍ ይችላል። ከውሾች፣ ከድመቶች ካልታከሙ ከነሱም ወደ ሰው ይተላለፋል። ከዛም አልፎ ደግሞ ከእቃዎች ወይንም ቁሶች ለምሳሌ እንደ ፎጣ፣ ማበጠሪያ በተለይ ታጥቦ ያልተቀመጠ ድጋሚ ሰዎች በሚጠቀሙበት ጊዜ፣ በዋና ስፍራ ላይ ነጠላ ጫማዎች እዛው ማይታጠቡ ከሆነ ሰው ድጋሚ በሚወስድበት ጊዜ፣ በባዶ እግራችን በምንራመድበት ጊዜ ከእቃዎች ራሱ ሊይዘን ይችላል። እንዲሁም ደግሞ አልፎ ከራሳችን ጭርት ወይም ከራሳችን ላይ የወጣ ፈንገስ ድጋሚ ራሳችንን ሊያጠቃን ይችላል። ለምሳሌ አንድ ሰው እግሮቹ አካባቢ እንደ ፈንገስ ቢኖረው 10 ሲነካካው በሽሽት አካባቢ ላይ ፈንገሱን ሊያጋባው ይችላል። ስለዚህ ከራስም ወደ ራስ ይተላለፋል ማለት ነው። ለምሳሌ ፈንገስ የሚባለው ጮቅ የሚባለው ነገር ከሱ ጋር ይገናኛል። ሁለተኛ አንዳንድ ጊዜ ጮቅ የሚባለው ነገር ሲነሳ በቅዝቃዜ ወይም ባለመታጠብ እንደዚህ አይነት መንስኤዎች አሉና በእርሶ በኩል የሚገለጹ መንስኤዎች ካሉት ለምሳሌ ተላላፊ ከመሆኑም ባለፈ በሌላ መነሻው ይሄ ነው ብለን የምንወስደው ነገር አለ? አዎ፣ ጮቅ ባሉ እዛ አካባቢ ላይ የሚከሰተው ብዙ ምክንያቶች ይኖሩታል። አንደኛው ፈንገስ ነው። ፈንገስ በተለይ ሽታ በሚኖርበት ጊዜ እዛ ላይ ነጭ ሲሆን የመፈርፈር ስሜት ሲኖረው ከሱ ጋር ይገናኛልና የሚያስከትለው ምንድነው? እግር ላይ በተለይ አሁን እንደሆኑ ቅዝቃዜ በሚሆንበት ጊዜ ሽፍን ጫማ በምናዘወትርበት ጊዜ ካልሲ አድርገን ከዛ ሽፍን ጫማችን ላይ ውሃ ሲገባ እና ውሃው እዛው ጋር በሚቆይበት ጊዜ እርጥበት አማ ነገር ነው ያንን ፈንገስ የሚያሳድገውና ያ ፈንገስ የመባባስ ነገር ይኖረዋል። ስለዚህ ካልሲ ቶሎ ማንቀይር ከሆነ እርጥበት ኖሮን ታጥበን ወዲያው ካልሲ አድርገን እዚሁ የሚታመቅ አይነት ሲሆን ፈንገሱ የማደግ ምቹ ሁኔታ ይፈጠርለታል። አንድ ሰው በፈንገስ የቆዳ በሽታ ተይዣለሁ ብሎ ወደ ሕክምና ተቋም መሄድስ ያለበት መቼ ነው? ምልክቶቹ ምን ናቸው? ፈንገስ ስለመያዙ የሚያሳዩ ምልክቶች። ፈንገስ እንደ ቦታው ይለያያል። ቆዳ ላይ አሁን ለምሳሌ ቅድም እንዳልኩት እንደ ሪንግ የምንላቸው ወይንም ቀለበት የሚመስሉ መሃል ላይ ክፍተት ኖሮ ጫፍ ጫፉ ላይ
ምልክቶች ወይም ሽፍታዎች የማሳከክ ስሜት በሚኖርበት ጊዜ፣ ዙሪያው ላይ ቅርፊት ሲኖር፣ ቅላት በሚኖርበት ጊዜ መሀሉ የዳነ መስሎ እየሰፋ ሲሄድ አንደኛው ቆዳ ላይ በሱ ምልክት እናየዋለን። ጥፍር ላይ በሚከሰትበት ጊዜ እንደ ጥፍር መጥቆር፣ ጥፍር መሰባበር እንዲሁም ደግሞ መደራረብና መደርደር በሚኖርበት ጊዜ ወደ ሕክምና ተቋም መሄድ ያስፈልጋል። እግራችን ላይ ተከስቶ በመታጠብ ለውጥ ማይኖረው ከሆነ በሱም ጊዜ ሽፍታ ሲኖር በተለይ ከአራተኛውና አምስተኛው ጣቶቻችን ላይ ነጭ ሆኖ ኢቭን ደግሞ ማሰሬት አድርጎ ወይም በሚላጥበት ጊዜ፣ ሽታ በሚኖርበት፣ ህመም በሚኖርበት ጊዜ መታከም ያስፈልገዋል። ህጻናት ላይ ደግሞ ፎሮፎር የሚመስል አይነት ፈንገስ ሊሆን ይችላል ጭንቅላታቸው ላይ የወጣው። ስለዚህ በዛ እድሜ ክልል ያሉ ህጻናቶች በተለይ ከ2 አመት እስከ 11 አመት ላሉ ህጻናት ላይ ፎሮፎር የሚመስል አይነት ሽፍታ፣ የጸጉር መነቃቀል፣ የጸጉር ቅላት እዛው ላይ ሽፍታ በሚኖርበት ጊዜ፣ እንደ ላሽ በሚኖርበት ጊዜ ያ ፈንገስ ሊሆን ይችላልና እነሱንም ወደ ሕክምና ተቋም ማምጣት አስፈላጊ ነው። ፈንገስ በቤት ውስጥ ሊታከም ይችላል? ታክሞ መዳንስ ይቻላል? ሰዎች በብዙ ጊዜ በባህላዊ መልክ የሚሞክሯቸው በቤት ውስጥ ብሳና ነጭ ባህር ዛፍና እንዶድ፣ ብሳና ነጭ ባህር ዛፍና እንዶድ ነው ብዙ ጊዜ ሰዎች የሚሞክሩት። እነዚህ በአንዳንድ ጥናቶች ያሳያሉ የአንቲ ፈንጋል ፕሮፐርቲ ወይንም ፈንገስን የመከላከል አቅም እንዳላቸው። ግን ምን ያክል ፐርሰንት መሆን አለበት፣ ምን ያክል ጊዜ ነው መጠቀም ያለባቸው፣ እንዴት ነው አለርጂ ያመጣሉ ወይስ በህጻናት ላይ የምንጠቀም ችግር አለ ወይ የሚለው ብዙ ጥናቶች ከዛ በኋላ ያስፈልጉታልና ለሱ ተጨማሪ ጥናቶች የሚያስፈልጉት ይመስለኛል። ከዛ በተጨማሪ በቤት ውስጥ ማድረግ የሚቻለው መታጠብ አንድ አስፈላጊ ነው። ለምሳሌ በእግራችን አካባቢ በሚሆንበት ጊዜ እግራችን ጠዋትና ማታ ሁልጊዜ መታጠብ ያስፈልጋል። ከሰው ጋር ጫማ፣ ካልሲ ሳይታጠብ በተለይ ሼር ማድረግ አያስፈልግም። እኛም ደግሞ ካልሲ በየቀኑ መቀየር፣ ጫማ በየቀኑ መቀየር፣ በተለይ ሽፍን ጫማ የምናረግ ከሆነ ደግሞ የሆነ ያክል ጊዜ ደግሞ አየር እንዲነካው እግራችንን ጊዜ መስጠት ያስፈልጋል። ከዛ በተረፈ ሰዎች እግራቸውንም ታጥበው ንጽህናም ጠብቀው ስቲል ፈንገስ የሚያጠቃቸው ጊዜ ይኖራል። ይሄ ምንድነው? አለማድረቅ ነው። ላይክ ጫማ እንደታጠብን በእርጥበቱ ጫማ ማድረግ የለብንም። እግራችንን መጀመሪያ በንጹህ ጨርቅ ማድረቅ ይኖርብናል። በተለይ 4ኛና 5ኛው ላይ መሀሉን በደንብ ደረቅ መሆን አለበት። ያደረቅንበትንም ደግሞ ፎጣ አጥበን መጠቀም ይኖርብናል። በተለይ ፈንገስ ሕክምናም ላይ ቢሆን ከአንድ ወደ አንዱ ሊጋባ ይችላል ብዬሻለሁ። ስለዚህ በሙቅ ውሃ ተዘፍዝፎ ታጥቦ ተሰጥቶ ነው ድጋሚ መጠቀም የሚኖርብን። እነዚህ ማድረጉ ፈንገሱ እንዳይመላለስ ይረዳል። ቆዳም ላይ ለወጣው ሚረዱ እንዳልኩሽ እነዚህ እንክብካቤዎች ያስፈልጋሉ። ጸጉር ላይ ላለ ሻምፖ ኬቶኮናዞል የምንላት አለች። ያቺ ሻምፖ እሷን መጠቀም አንድ አማራጭ ነው። ግን እነዚህን ተደርገው ብዙ ለውጥ ማይኖራቸው ከሆነ በሐኪም የሚታዘዙ የፈንገስ መድኃኒቶች አሉ። ኦቨር ዘ ካውንተር ወይም ያለ ትእዛዝ የሚሰጡ የሚቀቡ የፈንገስ መድኃኒቶች አሉና እነሱን ከፋርማሲ መግዛት ያስፈልጋል። በእነሱም ለውጥ ማይኖረው ከሆነ ደግሞ በሐኪም መታዘዝ የሚዋጥ ምናስበት የፈንገስ ምጥዋት ለረዘም ያለ ጊዜ ምናስበት ሁኔታ አለና በሱ ይታከማል። ፈንገስ መቼ ነው አሳሳቢ የሚሆነው? ለምሳሌ አንዳንድ በሽታዎች ተያያዥነት ያላቸው በሽታዎች አሉ። ከስኳር ህመም ጋር ከደም ግፊት ጋር ያሉ ሰዎች በሽታ ይባባስባቸዋል። እነዚህ ተጠቂዎች ወይም በስኳር በሽታ የተያዙ ሰዎች ፈንገስ ሊባባስባቸው ይችላል ተብሎ ይታሰባል? በጣም ጥሩ ነጥብ ነው ያነሳሽው። ፈንገስ በተለይ በስኳር በሽታ ላይ በተለይ እግር ላይ የወጣ እንደ ጆግ አይነት ፈንገስ ከሆነ ዋነኛ ምክንያቱ መታከም አለበት ግዴታ። ለምንድነው? ካልታከመ ያቺ ቦታ በጊዜ ሂደት ፈንገሷ ላይ ኢንፌክሽን ሊፈጥር ይችላል። ፈንገስ ባይዞ እግር ላይ ሲቆይ
ለኢንፌክሽን ባክቴሪያ ኢንፌክሽን ለመፍጠር ምቹ ኢንቫይሮንመንት ነው የሚፈጥረው ላዩ ላይ ማለት ነው። ድርብ ኢንፌክሽን ይፈጥራልና ልክ ድርብ ባክቴሪያል ኢንፌክሽን በሚፈጥርበት ጊዜ እግር ማበጥ ይኖራል። የእግር ኢንፌክሽን ያ ኢንፌክሽን ሙሉ ተባብሶ ሴሉላይተስ የምንለው የእግር ውስጠኛ መሀለኛው ክፍልን የሚያጠቃ የቆዳ ኢንፌክሽን ይፈጥራል። ያ ኢንፌክሽን ደግሞ እየተባባሰ ከሄደ ስኳር ላይ ለማዳን ይከብዳል። ኖርማሊ ስኳር በሽታ ላለባቸው ሰዎች ኢንፌክሽን ሲፈጠር ለመዳን ሞር ቶሎ መድኃኒት መገኘት አለበት። ጊዜ የሚፈጃል፣ አስቸጋሪ የሚሆንበት ጊዜ አለ። በተለይ የስኳር መጠኑ ማይስተካከል ከሆነና በዚህ ጊዜ ሚባባስ ሆኖ ኢቭን ተባብሶ እግር ላይ እስከ ጋንግሪን ለማድረስ ያበቃልና ስለዚህ ግዴታ የእግር ፈንገስ በሕክምና መታከም ይኖርበታል። ከሱም አልፎ ጥፍር ላይ ያለ ፈንገስ ራሱ እንዲታከም እንመክራለን። አንዳንድ ሰው ላይ ምንም ጉዳት ላያመጣ ይችላል። የጥፍር ፈንገስ ሰውየው ህመም ላይኖረው ይችላል፣ ለረጅም ጊዜ ነው፣ ሕክምናም አሳሳቢ ላይሆን ይችላል። ግን እንደዚህ ተጓዳኝ ህመም ካለ ከዚህ በፊት እግር ላይ ኢንፌክሽን ፈጥሮ የሚሆን ከሆነ ስኳር በሽታ ወይንም ሌሎች አይነት የእግር ኢንፌክሽኖች የእግር እብጠት ካለ ከዚህ በፊት እግር ኢንፌክሽን እግሩ ላይ ፈጥሮ የሚያውቅ ከሆነ ኢቭን የጥፍረ መጥመጥም ሆነ የፈንገስ ግዴታ መታከም አለበት። ፈንገስን አክሙ ማዳን ይቻላል? በእኛ ሀገር ደረጃ አሁን ሙሉ ለሙሉ ከበሽታው ነጻ ማድረግ ይቻላል? አዎ ፈንገስ ብዙ አይነት የህክምና አማራጮች አሉት። ቅድም እንዳልኩሽ ለበብዛቱ የሚቀባ የፈንገስ መድኃኒት ነው። ብዙ አይነት የፈንገስ መድኃኒት አለ እንደ አይነቱ። እነሱ መድኃኒቶች በቀላሉ ለ2 ሳምንት እስከ 3 ሳምንት በመስጠት ይታከማል። ከዛ ያለፈ ደግሞ ከሆነ ወይንም ደግሞ ራስ በተለይ ህጻናት ላይ ሲጀምራቸውም ፈንገስ ሆኖ ራስ ቅል ላይ በሚሆንበት ጊዜ ጥፍር ላይ በሚሆንበት ጊዜ በመድኃኒት አርገን ደግሞ ለውጥ ማይሰጥ ከሆነ ወይ የአለርጂ መድኃኒት አርገን ተባብሶ ከሆነ ግዴታ የሚዋጥ መድኃኒት ይሆናል የምናዘው። የሚዋጥ መድኃኒት ረዘም ላለ ጊዜ ራሱ ልናዝ እንችላለን እስከ 3 ወር ድረስ። ቀን እየዘለልን ወይም ፐልስ ትሪትመንት ምንለው አለ፣ በየቀኑ የምንሰጠው አይነት አለ። እነሱን ከማዛችን በፊት የጉበት ምርመራም ቼክ የምናደርግበት ጊዜ አለ። ስለዚህ ብዙ አይነት አማራጮች አሉ። በህክምና ደግሞ በደንብ ለውጥ ያመጣል። ፈንገስ በሽታ የትኛውን የእድሜ ክልል በብዛት ያጠቃል ተብሎ ሊወሰድ ይችላል? ለምሳሌ ህጻናት ላይ ቅድም ብዙ ነገር ብለውኛል። ትልልቅ ሰዎችንስ አይዝም? ስኳር በሽታ ምናምን ያላቸው ሰዎች ሊይዝ ይችላል። ግን ለምሳሌ የእድሜ ገደብ ወይም የእድሜ ክልል አለው? አዎ የቆዳ ላይ የሚከሰተው በየትኛውም አይነት እድሜ ክልል ላይ ሊከሰት ይችላል። ግን በሽታ የመከላከል አቅማችን በሚቀንስበት ጊዜ ነው አንደኛው የሚከሰተውን የሚከላከለው። ሌላ ደግሞ ህጻናት ላይ እርስ በርስ አንድ ላይ በሚጫወቱበት ጊዜ ወይንም ደግሞ የምንኖርበት አካባቢ እንደዚህ ለመተላለፍ አመቺ የሆነ ከሆነ በቀላሉ የመያዝ እድል ይኖራል። ለመተላለፍ አመቺ የሆነው ቦታ የትኛው ነው? ለምሳሌ ለፈንገስ የመተላለፍ ትክክለኛው ቦታ ይሄ ነው፣ ህብረተሰቡ እንደዚህ አይነት ጥንቃቄ ማድረግ አለበት ብለን የምንወስደው ቦታ ይኖራል? አሁን ለምሳሌ አንድ አካባቢ ውስጥ ጫማ ሼር የሚደረግበት ነጠላ ጫማ ሰው የሚወስድበት ለምሳሌ የዋና ገንዳ ሊሆን ይችላል፣ መታጠቢያ ሻወር ቤቶች፣ ፎጣ ሳይታጠብ ድጋሚ ሰው የሚጠቀምበት ጂም ቤቶች፣ እንደዚህ የጋራ የንጽህና መጠበቂያ ሼር የሚደረግበት ቦታዎች እንደነዚህ አይነት የመተላለፍ እድሉን ይቀጥለዋል። ለህፃናት ደግሞ ማበጠሪያ ወይንም አንድ ላይ የሚውሉበት ትምህርት ቤት የሚሆን ማቆያ ማበጠሪያ ሼር የሚያደርጉ ከሆነ መተኛ አንሶላቸውን ሼር የሚያደርጉ ከሆነ እርስ በርስ በሚጫወቱበት ጊዜ እርስ በርስ የመተላለፍ እድሉን ይጨምራል። አይነታቸው ግን ምን ምንድን ነው? እሷን አልገለጹልኝም። ለምሳሌ የፈንገስ አይነቶች እነዚህ ናቸው። ቆዳ ላይ ያሉ የፈንገስ አይነቶች እንደ ቦታው ይወሰናል። ቆዳ ላይ ለምሳሌ ራስ ቅል ላይ በሚወጣበት ጊዜ ቲኒያ ካፕትስ የምንለው የኛው ህጻናቶች ላይ በደንብ ይከሰታል። አዋቂ ላይ ፎሮፎር ነው በብዛት የምናገኘው። ፊት ላይ ሲከሰት ቲኒያ ፋሺ እንለዋለን ወይንም ፊት ላይ የሚከሰት አይነት ነው። ከሰውነት ጋር ከሚከሰተው አይነት ተመሳሳይ አይነት ምንለው ነው። ሰውነት ላይ ይከሰታል። አንዳንዴ ደግሞ ጥፍር ላይ ሲከሰት ቲኒያ እንጓንም ወይ የምንለው አይነት ይሆናል። ከዛ መዳፋችን ላይ ሲከሰት ደግሞ ይለያል። ቲኒያ ማነም እንለዋለን። ወደ
ብሽሽት አካባቢ በሚከሰትበት ጊዜ ቲኒያ ኮሪስ ምንለው አለ። ከዛ ደግሞ እንደ ጮቅ በሚመስል እግራችን ላይ ሲከሰት ደግሞ ቲኒያ ፔዲስ እንለዋለን እና በየቦታው ላይ ሲከሰት የራሱ አይነት ይሆናል። ያው ተመሳሳይ ምክንያት አላቸው። የሚያስከስታቸው የፈንገስ አይነት በየቦታው አይነት ሲሆን በተወሰነ መልኩ ይለያያል። ስለዚህ የምንሰጠው ሕክምናም እንደ ቦታው ትንሽ ይለያያል። አሁን ለምሳሌ የጸጉር ዘለላ ላይ እና ጥፍር ላይ አንዳንዴም ደግሞ ፊት ላይ ወይንም የእጅ መዳፍ ላይ በሚከሰትበት ጊዜ የምንሰጠው የሚቀባ ሳይሆን የሚዋጥ መድኃኒት ቢሆን የተሻለ በደንብ ለውጥ ያመጣል። የሚቀባው ብዙ ወደ ፈንገሱ ውስጥ አይደርስም ነው። ሕክምናውም ደግሞ የምንሰጥበት ጊዜ ዲዩሬሽን ለየት ይላል። ቆዳ ላይ ሲሆን ሰውነት ላይ በሚከሰትበት ጊዜ ብሽሽት አካባቢ እንዲሁም ደግሞ እግር ላይ እግር ጣቶቻችን መሀል ላይ በሚከሰትበት ጊዜ በሚቀባ መድኃኒት በደንብ ለውጥ ይኖረዋልና የሕክምናውም አይነት እንደ ፈንገሱ አይነት የሕክምናው ይለያያል ማለት ነው። ጥያቄን ጨርሻለሁ። በእርሶ በኩል ቀረ ማስተላለፈው መልእክት አለኝ የሚሉ ከሆነ መድረኩን ልስጠው። በፈንገስ በሽታ ህብረተሰቡ ሊያደርገው የሚገባው አንደኛው ጥንቃቄ ብዬ ማስበው ምንድነው፣ በተለይ ብዙ ጊዜ ክሊኒክ ውስጥ የሚያጋጥመን ፈንገስ ሆኖ ሰው አለርጂ ነው ብሎ ከፋርማሲ መድኃኒት ይወስዳል። ኢቭን አንዳንዶቹን ስጠይቃቸው ለፋርማሲዎቹ ራሱ አያሳዩዋቸውም። ለአለርጂ የሚቀባ መድኃኒት ስጠኝ ብለው ነው የሚወስዱት መድኃኒቱንና ከዛ ተቀብተውት ተባብሶ መሀሉ ላይ በጣም ድኖ ጫፍጫፉ ደግሞ በጣም የቀላ የሰፋ በደንብ ሙሉ ሰውነት ሲወርድ ሲባባስ ወደኛ ይከሰታልና እንደዚህ አይነት ኮንዲሽን ምን እንለዋለን? ቲኒያ ኢንኮግኒቶ እንለዋለንና ከሌላኛው የፈንገስ አይነት በደንብ ለየት ይላል። ቅላቱ በጣም የበዛ አይደለም። ኦሬዲ በመድኃኒት ሞዲፋይድ ወይም በመድኃኒት ስለተቀየረ ላይክ ስታዩ ድሮ እንደምታዩ አይነት ፈንገስ ላታይምና የማሳከክ ባህሪው የተዛባ ይሆናል። ከዛ ምታረጊው መድኃኒት ከዛ በኋላ በቀላሉ በሚቀባ መድኃኒት ለውጥ አይኖረውም። ግዴታ ወደሚቀባ በሚዋጥ መድኃኒት ነው የምንሄደውና ስለዚህ አንዳንዴ ፈንገሶች አለርጂ ሊመስሉ ይችላሉ። ስለዚህ ሁሌ የጤና ባለሙያ ማማከር አስፈላጊ ነው። ዶክተር ጽዮን እዚህ ድረስ መጥተው ስለ ፈንገስ ሰፊ ማብራሪያ ስለሰጡን ከልብ አመሰግናለሁ። እኔም አመሰግናለሁ። አድማጭ ተመልካቾቻችን የዛሬው መሰናዶአችን በዚህ ያበቃል። አብራችሁን ስለቆያችሁ ከልብ እናመሰግናለን።